እወድሃለሁ በይ ሉላ። ይህን ድምፅ ከአንቺ ስሰማ ነፍሴ ሐሴት አደረገች። ሉልዬ በእናትሽ እወድሃለሁ፣ አፈቅርሃለሁ። እስኪ አልወድህም፣ አላፈቅርም። እውነቱን ልንገርህ ታስጠላኛለህ። ምንድን ነው ያልሽው? አዎ ታስጠላኛለህ፣ አልወድህም። አንተ አውሪ ነህ። ደስተኛ ሆነህ አታውቅም። መቼም ደግሞ ደስተኛ አትሆንም። እኔ ደግሞ በቃኝ። ዝና እንግዲህ ያልጠበቀው ነገር ተፈጥሯል። ሉላ አመራለች፣ ተቀይራለች። አፏን አውጥታ አልወድህም ታስጠላኛለክ ብለዋለች። ይሄ እንግዲህ ለዝና በጣም ከባዱ ነገር ነው። መሀሌትም እንግዲህ አሁን ላይ ሞገስን ለማስገደል ደፋ ቀና እያለች ትገኛለች። ሞገስ እንግዲህ ከነ ብሩክ ቤት ሄዶ እንደዚህ በደስታ የብሩክ ቤተሰቦች ጋራ ደስታውን እያጣጣመ ምሳ እየበሉ ይገኛሉ። የብሩክ ፋሚሊ እንግዲህ ደስታቸው ተመልሷል። ቅድስቴ እንዲሁም ዳጣ ሞገስም ደስታ ላይ ነው ያሉት። ምሳሌ እንግዲህ ልትታከም ሄዳለች። ይህ በጣም ደስ የሚል ነገር ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ በቅንነት ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮ ስትጀምሩ በላይክ ጀምሩ። ቤተሰብ ሆናችሁ ደግሞ ለምታበረታቱን ከልብ እናመሰግናለን። ዛሬ እንግዲህ ምሳሌ ድራማን ወደ እናንተ ይዤ መጥቻለሁ። በባለፈው እንግዲህ ለትውስታ ወደ ኋላ መለስ ስንል ብሩክን ለማሳገድ እነ መሀሌት ሲፈጥኑ ነበረ። ነገር ግን በሞገስ አማካኝነት ሞገስ ጨንበል ለብሶ የታክሲ ሹፌር መስሎ መሀሌትና ኤፍራታን ብሩክን እንዳያስተጓጉሉ አድርጓቸው ቦሌ መሄድ ሳይሆን ቦሌ ቡልቡላ ወስዷቸው ሞገስ ታሪክ ሰርቶ አይተን ነበረ። ዛሬ ደግሞ ዝና ሞገስን ለማስገደል ተፍተፍ እያለ ነበረ። ነገር ግን እቤት የጠበቀው ነገር የሰውን ደስታ አጨልማለሁ ሲል የራሱ ደስታ ጨልሟል። በቆፈሩት ጉድጓድ እንግዲህ መውደቅ እንዳለ ሁላችንም እናውቃለን። እና ሚስቱ ሉላ እንግዲህ ቤት ተዘግቶባት ፀሐይም እንዳታይ ሰውም እንዳታይ ስራም እንዳስራ ስልክም እንዳትጠቀም ከሁሉ ነገር እንግዲህ እንደ እስረኛ ቤት ውስጥ ታግታ አልነበረ። እሷን ፀሐይ ለማየት ወደ በረንዳ ቢያንስ ሰው ላይ ሰማዩን እንኳን ሊብላ ወደ በረንዳ ወታ በረንዳ ላይ ቆማ ውጭውን እያየ ባለች ሰዓት ላይ ዝና እንግዲህ ይገባል ወደ ቤት ማለት ነው። ወደ ቤት የገባው ከመሀሌት ጋር ስለ ሞገስን ማጥፋት እንዳለባቸው ሲማከሩ ቆይተው ነበረ ወደ ቤት የተመለሰው። አቤት ሲመለስ እንግዲህ ሉላን አስቀምጦበት ከሄደ ቦታ እንደ ዕቃ አስቀምጦ ከወጣበት እሷ ወጣ ብላ በረንዳ ላይ ቆማ ቢያንስ ከቤት መውጣት ባልችል ከሰው መገናኘት ባልችል እንኳን ሰማዩን ልይ በማለት ወጥታ ነበረ። ይሄንን ባየ ሰዓት በጣም ነው የተናደደው። ምን ልትሰሪ ወጣሽ? እዚህ ምን እያደረግሽ ነው? ደግሞ ተቀጣጥረሽና ተጠቃቅሰሽ አሁንም ልትወጪ ፈልገሽ ነው ወይ በማለት እንደገባ ይናገራታል። ነገር ግን ቢያንስ ሰማዩን እንኳን እንዳይ ለምን አትፈቅድልኝም? ሰው ናፈቀኝ፣ እቤት ውስጥ መታሰር ሰለቸኝ፣ አስጠላኝ። እስከ መቼ ነው እንደዚህ የምኖረው? ሰው ናፈቀኝ
ብላ ትናገረዋለች። ይሄን እያደረግኩት በራስሽ ጥፋት ነው። ከዛ ከሞገስ ከሚባለው ሰው አርፈሽ ተቀምጪ ብልሽ አላርፍ ብለሻል። በዛ ምክንያት በራስሽ ጥፋት ነው እንደዚህ የተደረግሽው። ያንን ደሃ አውሬ ሞገስ ደግሞ እገልልሻለሁ፣ አጠፋዋለሁ። እሱ ካልጠፋ እኔ ደስታዬን ላገኝ አልችልም በማለት ይላታል። እሱን ተወው፣ ከገደልከኝ እኔን ግደለኝ። እሱን ምስኪኑን ተወው፣ እኔን ገድለ አጥፋኝ፣ እሱ የራሱን ኑሮ ይኖርበት ብትለውም አንቺንማ መቼም አልገልሽም። ይሄንን ደግሞ አንቺም ታውቂያለሽ እንደማልገልሽ፣ ምክንያቱም እወድሻለሁ፣ መቼም ቢሆን አልገልሽም ይላታል። ገለ ብትገላግለኝ ይሻለኛል። ሰው ማየት ናፈቀኝ። ቢያንስ ሰማይ እንኳን እንዳይ አትፈቅደልኝም። በቃኝ፣ ሰለቸኝ፣ ሁሉም ነገር ልክ አለው፣ ገደብ አለው በማለት እንግዲህ ሉላ በማማረር በቁጣ ድምፅ ዛሬ ዝናን እያናገረችው ትገኛለች ማለት ነው። ዝናም የእሷን ንግግር ምን ሆነሽ ነው ዛሬ እንደዚህ የምትነጋገሪው? ምን ሆነሻል? እያለ ይጠይቃታል። ምክንያቱም በቃኝ፣ ሰው ናፈቀኝ፣ ቢያንስ ፀሐይ ማየት ናፈቀኝ፣ ሁሉን ነገር ነጠከኝ፣ ስልክ ነጠከኝ፣ ከሰው ለየከኝ፣ ውጭውን እንኳን እንዳላይ ከለከልከኝ፣ በቅቶኛል በማለት በመሬት ትናገራለች። ዝናም ያንን ሞገስን እገልልሻለሁ፣ እሱ ካልተገደለ እኔ በሰላም መኖር አልችልም እያለ እየደጋገመ ይሄንኑ ቃል ይናገራታል። እሷ እንግዲህ እኔ ግደለኝ ነው የምትለው፣ እሱ ደግሞ ወድሻለሁ አልገልሽም ይላል። ነገር ግን ፍቅር እንደዚህ ነው? ተመልካቾቻችን ሀሳብና ሴታችሁን ጻፉ። ፍቅር ማለት ያንዱን ደስታ ማየት ያንዱን ደስታ መመልከት ነው እንጂ እንደዚህ አስሮ ሰውን እንደ እስረኛ አስቀምጦ አፈቅርሻለሁ ወድሻለሁ የሚል አማርኛ ይሄ ፍቅር ሳይሆን እኔ የሚጠሉትን ሰው ነው ሰው እንደዚህ ሊያደርግ የሚችለው ማድረግ ካለበትም እንጂ የሚያፈቅረውን ሰው በነፃነት ለቆ እንዲኖር ነው ማድረግ ያለበት። እሱ ግን አስሮ እስኪ እወድሃለሁ በይኝ እንዲያውም አፈቅርሃለሁ በይኝ እያለ በግድ ይህንን ቃል እንድትጠራ በተደጋጋሚ ሲያስብላት ሰምተን ነበር። አሁን ላይ ግን እስኪ ሉላ እወድሃለሁ በይኝ፣ ይሄንን ቃል ካንቺ ስሰማ ውስጤ በጣም በሐሴት ይሞላል፣ ሐሴት አደርጋለሁ፣ እስኪ እወድሃለሁ በይኝ ቢላትም በአሁኑ ላይ አልወድህም፣ እንዲሁም ልንገርህ በጣም ታስጠላኛለክ፣ አልወድህም በማለት ሉላ እንግዲህ ዝምታዋን ሰብራለች። ምክንያቱም ለብዙ ዓመታት ከ10 ዓመት በላይ በእንደዚህ በጭቆና ውስጥ የማትወደውን ሰው እወድሃለሁ፣ የማታፈቅረውን ሰው አፈቅርሃለሁ እያለች በአፏ እየተናገረች ኖራለች። አሁን ላይ ግን እውነቱን አፈርጣ አልወድህም እንዲሁም በጣም ነው የምጠላክ፣ ታስጠላኛለክ በማለት ዝናን እንደዚህ ተናግረዋለች። ዝና እንግዲህ እንደምታውቁት በጣም ጉረኛ ነው። ከኔ በላይ ወንድ የለም፣ ከኔ በላይ ሰው የለም፣ እኔ ዝና የአባ ደንበሳ ልጅ፣ ማን ነው እኔን የሚያሸንፈኝ? ማን ነው እኔን የሚነካኝ? በማለት በፉከራና በጉራ ሀገርን ሲያስፈራራ የኖረ እንደዚሁም ሉላን ከሞገስ ነጥቆ በእስር ቤት ለ10 ዓመታት ያቆየ ማለት ነው። እስር ቤት ስላችሁ ግዴታ እስር ቤት ሳይሆን እቤትም እስር ቤት ነው። የሰው ልጅ ነፃነቱን ካላገኘ አንድ ቤት ውስጥ 24 ሰዓት የሚቆይ ከሆነ ይሄ እስር ቤት ነው፣ ነፃነት ከሌለው። ሉላ እንግዲህ ለ10 ዓመታት ሁሌ አዘንተኛ መስላ ነው የምትኖረው። ምክንያቱም ከማትወደው ሰው ጋር ስለምትኖር ጥቁር ልብስ ለብሳ ሰው እንደሞተበት በሀዘን እንዳለ በእንደዚህ ነው የምትኖረው። ሁሌም በልቧ የምታስበው ሞገስን ነው። ዝና ግን እወድሻለሁ እያለ እንደምታውቁት እንደዚህ ለ10 ዓመታት አቆይቷታል። የእሷ አልወድህም ብሎ መናገር ግን በጣም አናዶታል፣ በጣም ስሜታዊ አድርጎታል። ሉላ ዛሬ ምን ሆነሻል? አንቺ ነሽ እንደዚህ የምትናገሪው? ምን ሆነሻል? ጠጥተሻል? ሰክረሻል? እኔን እንዴት እንደዚህ ትይኛለሽ? ከኔ ጋር ነው እንደዚህ እየተነጋገርሽ ያለሽው? እኔን ነው እንደዚህ እያናገርሽ ያለሽው ብሎ ቢጠይቃትም አዎ አንተን ነው፣ አልጠጣሁም፣ አልሰከርኩም፣ አልወድህም፣ ታስጠላኛለህ በማለት እየደጋገመች ትነግረዋለች። ይሄንን የሰማ ዝና በጣም ይናደዳል።
እንዴት እንደዚህ ትለኛለች በማለት በጣም ይበሳጫል። ወዲያው ፊቱ ሁላ ይቀያየራል። እንዴት ይኛለሽ ብሎ ደግሞ ቢጠይቃትም ምንም ሀሳቧን ልትቀይር አልቻለችም። አንተ መቼም ደስተኛ ሆነክ አታቅም። ለስሙ ሚስትክ ነኝ፣ ነገር ግን እቤት ውስጥ አስረክ ነው የምታኖረኝ። መቼም ደስተኛ አትሆንም ትላለች። በጣም ሲናደድ በጥፊ አንዴ ይመታታል። በጥፊ ሲመታት እንግዲህ ምንም አልተናገረችም። ጉንጯን ይዛ ጸጥ ነው ያለችው። ንዴቱ አልበረደለትም እና ከግድግዳ ጋር እየተጋጨ ይገኛል ዝና ማለት ነው። በዚህን ጊዜ እንግዲህ የእሱ ተናዶ ከግድግዳ ጋር መጋጨት ሉላ ከበረንዳ ላይ ዘላለች። ሉላ እሱ ሳያት ከበረንዳ ላይ ዘላለች። እሱ አልገልሽም ብሏታል። ነገር ግን ሉላ ከበረንዳ ዘላ ትተርፋለች ትሞታለች የሚለውን በቀጣይ ክፍል ነው የምናይ የሚሆነው። ከበረንዳ ዘላ ግን ከደረጃ ላይ ትተርፋለች የሚለው ነገር በጣም አሳሳቢ ነው የሚሆነው። ሉላ ምንም ባትሆን እኔ ደስ ይለኛል፣ ምንም ነገር ባይደርስባት። ምክንያቱም እሷ በህይወቷ ተስፋ የቆረጠች ሴት ናት። መኖር የምትፈልገውም ደስተኛ ህይወት ከሞገስ ጋር ነው። ነገር ግን ዘላለች። አሁን ላይ በትተርፍ ደስ ይለናል፣ ካልተረፈች ግን በጣም ነው የሚያሳዝነው። ሉላ ኦልሬዲ ዘላለች ማለት ነው። እናንተ ገምታችሁን አስቀምጦ እኔ ምንም አትሆን የሚል ሀሳብ ነው ያለኝ ማለት ነው። ከበረንዳ ላይ ዘላለች። ምናልባትም ቶሎ ሐኪም ቤት ከተወሰደኝ ልትድን ትችላለች። እንግዲህ መሀሌት ደግሞ ሞገስን እንዲያስገድሉት ሰዎች እየተከታተሉት ይገኛሉ። ይሄንን የሚከታተለው ሰው ሞገስ ብሩክ ቤት እንደሄደ አይቶ ደውሎላታል ለመሀሌት። እንግዲህ ብሩክ ቤት ሄዶ ለረዥም ሰዓት ቆይቷል። ምግብ ምሳዛ በልተው እያወሩ የቆዩት ቅድስትንም አግብተሽ ወንድ አንጪ እያላት ይገኛል። ነው ባል ልፈልግልሽ ቢላትም ባል አለኝ አላት እኮ ብላለች ዳጣ። እንግዲህ አዎ እውነቷን ነው ዳጣ አለኝ ብላለች። የምርልሽን ነው እና ለምን አታስተዋውቂንም ቢላትም ታውቀዋለክ ብላ እንግዲህ ዳጣ ልታወራ ስትል አርፈሽ ቁጭ በይ ዝም በይ ዳጣ ትላታለች ማለት ነው። ቅድስት አንቺን ያገባ አፈሰ ማለት ነው ይላል ሞገስ ማለት ነው። ዳጣዬ እንግዲህ እኔንስ ያገባ ብላ ጥያቄ ስትጠይቅ ሞገስ አንቺን ያገባማ ተቃጠለ ማለት ነው በማለት ዳጣንም አናደዋታል። ያው እየቀለዱ ምሳ እየበሉ ተጨዋውተዋል። መሀሌት የቀጠለችው ሰውዬ እንግዲህ እኔ ደክሞኛል ቢላትም ያን ሁሉ ገንዘብ የሰጠዋችሁ አማርኛ ጠፋብኝ። ያንን ገንዘብ የሰጠውክ እኮ ስራክ ነው። ያን ሁሉ ገንዘብ ወስደክ ደከመኝ ትላለክ። እኔ ጠብቀው ምሳ መብላት ካለብክ ሌላ ሰው ተክተ ምሳ ብላ፣ ስራክ ነው ብላ በመቆጣት ላይ ትገኛለች ማለት ነው። የሚሆነውን ነገር የምታደርገውን ነገር ግን ሌላ አካል አዛዥ ስላለ እሱ ጋር ደውዬ ነው ማሳውቅክ ብላ ዝና ጋር ደጋግማ ብትደውልም ዝና ስልክ እያነሳላት አይደለም። ያው ዝና ስልክ የማያነሳበት ምክንያት ቀጥታ ቤት እንደገባ ከሉላ ጋር ስለተጣላ ስልክ አላነሳላቸውም ማለት ነው። እዚህ ጋር ምን እንረዳለን? ሌላውን ሰው ልናጠፋ ስንሄድ የእኛን ህይወት እያበላሸን እንደሆነ እንረዳበታለን። ምክንያቱም እሱ ሞገስን ለማስገደል ይሄንን ሁሉ ሲመካከር ገንዘቡን አውጥቶ በገንዘብ የሰውን ህይወት ለማጥፋት እየሞከረ ይገኛል። እቤት ደግሞ የጠበቀው ነገር ሌላ ነገር ነው። ሉላ በሱ ምክንያት የሆነ ነገር ብትሆን አስቡት፣ በጣም ከባድ ነው። ሞገስም ይጎዳል። ዝናም እንግዲህ ነጥቆ ነው ያገባው በእልህ፣ እሱም ይጎዳል። ወይ ነፃነቷን አልሰጣትም ወይ ደግሞ እንደ ሚስት አላኖራትም። በጣም ከባድ ነው ሊሆን የሚችለው ማለት ነው። እነ መሀሌት እንግዲህ ካሁን ድረስ አላሸነፉም። ዝናን አትመኘው ብትላትም ኤፍራታ አንቺ ደግሞ ሳር ቅጠሉን ሁላ እንደ ተጠራጠርሽ ነው። በህይወትሽ ላይ ግን ምንም አይነት ለውጥ አላመጣሽም። ተጠራጥረሽ ምን አመጣሽ? ያው ሁሌም የ7,000 ደሞዝተኛ ነሽ በማለት መልሳላታለች ማለት ነው። ኤፍራታ አሁን ላይ አትመኘው ዝናን እያለቻት ነው የምትገኘው ማለት ነው። ብዙ ነገር ተበላሽቷል። አሁን ላይ መሀሌት የምትፈልገው ሞገስን አስገድላ
ቤት እንዲገዛላት ነው። ለገንዘብ ብላ እንግዲህ የሰው ህይወት እያጠፋች ነው። ለገንዘብ ተብሎ የሰው ህይወትን መቅጠፍ። እኛ ነገ እንሞታለን ብሎ ሰው አያስብም፣ ግን ለገንዘብ ብሎ የሰውን ህይወት አሳልፎ ይሰጣል። ምሳሌ ድራማ እንግዲህ ለዛሬ ይዤላችሁ የመጣሁት ይሄንን ይመስል ነበረ። እንደ ተማራችሁበት ተስፋ አደርጋለሁ። እኔ ያው ብዙ ነገር ተረድቼበታለሁ። ቤተሰብ ያልሆናችሁ ቤተሰብ ሁኑ። ሰብስክራይብ በማድረግ አበረታቱኝ። ቀጣዩ ክፍል ሉላ ምን ትሆናለች የሚለውን እናያለን።